የቆዳ መሸብሸብን ያለ ጊዜ የሚመጣ ቀድሞ የሚመጣ የቆዳ መሸብሸብን ለመቀነስ የቆዳ ጥቁረትን ቆዳ ላይ የሚወጡ ጥቁር ጥቁር ነገሮችን ለማጥፋት ምን ማድረግ የምትችሉ ይመስላችኋል? መልሱ በጣም ቀላል ነው። ምን እንደሆነ በዚህ ቪዲዮ ላይ ታገኙታላችሁ። እስከ መጨረሻው ድረስ ተከታተሉ። ዶክተር አሳንቲ ሰለሞን ነኝ፣ ጠቅላላ ሐኪም እንዲሁም ደግሞ ኤስቴቲሻን እና ኮስሞቶሎጂስት የቆዳ አጠባበቅ ባለሙያ። ስለዚህ ዛሬ የምንነጋገረው ስለ ሰንስክሪን ግዙ፣ ሰንስክሪን ተጠቀሙ፣ ይሄን ብራንድ ተጠቀሙ፣ ይሄን ግዙ ሲባል እንሰማለን። ሰንስክሪን ከጥቂት ዓመታት በፊት ይህን ያህል የገነነ ስም አልነበረውም፣ ወይም ደግሞ ሰንስክሪን የሚጠቀመው ሁሉም ሰው አልነበረም። አሁን ግን ኦልሞስት ሁሉም ሰው ተጠቀሙ እየተባለ ነው። ገዝተን ሊሆን ይችላል። ግን ሰንስክሪን ጥቅሙ ምንድን ነው? እኛ ከሰንስክሪን ጥቅም እንድናገኝ አጠቃቀማችን እንዴት ነው? ሰንስክሪን ስንገዛ ማየት ያለብን ነገሮች ምንድን ናቸው? በዛሬው ቪዲዮ ላይ የምናይ ይሆናል። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነበረ ሳምንቱ? ወደ ዩቲዩብ ቻናሌ ስለመጣችሁ በጣም ደስ ብሎኛል። ሰብስክራይብ ያደረጋችሁ ሰዎች አመሰግናለሁ። ይህ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉና ቤተሰብ ሁኑ። ሰንስክሪን ማለት መጀመሪያ ሰንስክሪን ወይም ደግሞ ሰንብሎክ ይባላል። ከፀሐይ የሚለቀቁ ብዙ ጨረሮች አሉ። ስለዚህ እነዚህን ጨረሮች ወደ ቆዳችን ውስጥ እንዳይገቡ ብሎክ የሚያደርግልን ወይም ደግሞ ነጥረው እንዲመለሱ የሚያደርግ ወይም ከገቡ በኋላ ደግሞ እንዲሰባበሩ የሚያደርግ ኬሚካል ነው። ታዲያ ይሄ ኬሚካል ጥሩ ኬሚካል ነው። ያው ኬሚካል ሁሉ መጥፎ አይደለም። አያቶቻችንን ወደኋላ ዞር ብለን ስናይ ቆዳቸው በጣም ያምር ነበር፣ ጥርት ያለ ነበረ። እነሱ ሰንስክሪን መጠቀም አላስፈለጋቸውም። ሰንስክሪን የሚባል ነገር ራሱ አያውቁም። ሎሽን ራሱ የሚጠቀሙት በጣም ጥቂቶቹ ናቸው። ቆዳቸው ግን በጣም አሪፍ ነበረ። ለምንድን ነው እኛ በጣም ብዙ ፕሮዳክቶችን መጠቀም የምንፈልገው? ለምንድን ነው አሁን ላይ እየተጠቀምን ያለ ነው? አንደኛው እውነት ለመናገር እውነታ ላይ እየተመሰረተ ነው። የዓለም የሙቀት መጠን በጣም እየጨመረ ነው። ምድር ላይ ያሉት በጣም ብዙ ፋብሪካዎች፣ በጣም ብዙ ኢንዱስትሪዎች የሚለቁት ጋዝ አለ አይደል? ወደ ከባቢ አየራችን ላይ የሚለቋቸው በጣም ብዙ መጥፎ የሆኑ ጋዞች አሉ። በጣም ትልልቅ ኢንዱስትሪዎች አሉ። የፕላስቲክ ማቀነባበሪያዎች እንዲሁም ደግሞ የከባድ መሳሪያዎች ማቀነባበሪያዎች የሚለቋቸው ኬሚካሎች በጣም ከባባድ ናቸው። እነዛ ከባባድ አየሮች ወደ ከባቢ አየራችን ይለቀቃሉ። ታዲያ ፈጣሪ ሲፈጥረን ለምድር አንድ በጣም ጥሩ ነገር አድርጎላታል። ምንድነው እሱም? ኦዞን የሚባል ነገር አለ። ኦዞን ምንድነው መሰላችሁ? ድሮ ከህብረተሰብ ላይ የተማራችሁ ትዝ ይላችሁ ከሆነ ኦዞን ማለት እንደ ብርድ ልብስ ነገር ነው። ያ ብርድ ልብስ ነገር ምድራችንን እንደዚህ ከላይ ክብብ አድርጎ ይሸፍናታል። በጣም የሚገርማችሁ ይሄ ብርድ ልብስ በጣም ጥሩ የሆኑ ጨረሮች ወደ ውስጥ እንዲገቡ፣ መጥፎ የሆኑት ጨረሮች ግን ነጥረው እንዲመለሱ ነው የሚያደርገው። ግን እንደነገርኳችሁ በጣም ብዙ ፋብሪካዎች የሚለቋቸው ጎጂ እና መጥፎ አየሮች ግን ምን እያደረጉ ነው የመጡት? ይሄንን ኦዞንን ቀስ እያሉ እያሳሱ ነው የመጡት ማለት ነው። እና በፊት ከነበረው አንጻር አሁን ኦዞን ተበሳስቷል ማለት እንችላለን። ስለዚህ በነዛ ቦታዎች በነዛ ክፍተቶች አምልጠው የሚገቡ ጎጂ የሆኑ ከፀሐይ የሚለቀቁ ጨረሮች አሉ። በዋነኝነት የሚጎዱ ጨረሮች የሚባሉ ዩቪ ወይም ደግሞ አልትራቫዮሌት ሬይ የሚባሉ አሉ። ዋነኛዎቹ ኤ እና ቢ ይባላሉ። ዛሬ የምንነጋገረው ስለነሱ ነው። ምክንያቱም የሰው ልጅ ላይ በጣም ብዙ ጉዳት ያላቸው እነሱ ስለሆኑ ማለት ነው። አልትራቫዮሌት ኤ የሚባለው ምንድነው ሳይድ ኢፌክቱ ካልን፣ አንደኛ ያለ ጊዜው የሚመጣ እርጅናን ያስከትላል። ይሄ ማለት ደግሞ ቆዳችንን በጣም ቶሎ እንዲሸበሸብ፣ አንዳንዴ በጣም ትልልቅ መሸብሸቦች በተለይ እዚህ ግንባራችን ላይ ቀጫጭን መስመሮች አይናችን ጋር እንዲሁም ስማይል ላይን የምንለው ይሄ እዚህ ጋር ከየሆነ እድሜ በኋላ በተለይ ከ30 ዓመት በኋላ እየጨመረ 30 ዓመት ላይ እነዚህ ስማይል ላይኖች ምንላቸው ወይም ደግሞ ስንስቅ እዚህ ጋር አይናችን ጋር ይመጣ ይሆናል። ከ40 ዓመት በኋላ እያለን ስንሄድ ግን በጣም ቆዳ እየተሸበሸበ ያለ ጊዜው አንድ ሰው ከ50 ዓመት በኋላ ሊመጣበት የሚገባውን በ30 ዓመት ላይ ፊቱ እየተሸበሸበ ነው አሁን ላይ። ይሄ ደግሞ የአልትራቫዮሌት ኤ ወይም ደግሞ ከፀሐይ የሚለቀቀው ይሄ ኤ የሚባለው ዩቪ ጨረር የሚያመጣው ነገር ነው። ሁለተኛ ደግሞ የቆዳ ቀለም መቀየር። ሰዎች አይታችሁ ከሆነ እድሜያቸው እየገፋ እየጨመረ በሄደ ቁጥር ጥቋቁር ነገሮች ፊታቸው ላይ ይወጣሉ። የፊት መጥቆር ራሱ በአጠቃላይ እንዲሁም ደግሞ በጣም እኛ ሀገር የተለመደው በጣም ብዙ ሰዎች የሚቸገሩበት ደግሞ ማድያት፣ በተለይ እዚህ ጉንጭ አካባቢ ቀስ ብሎ ይወጣና እንዲህ እየበዛ የሚመጣ። ከዚህ አለፍ ሲል ደግሞ ዲኤንኤያችን ላይ ችግር ያመጣል፣ ጉዳት ያመጣል። ኦክሲዴቲቭ ስትረስ እና ዲኤንኤ ዳሜጅ እንለዋለን፣ የዘረመላችን ጉዳት ማለት ነው። ያ አልትራቫዮሌት ኤ በተለይ ኤ የሚባለው በጣም
ዌቭ ሌንግዙ የጨረሩ ርዝመት በጣም ትልቅ ነው እና ወደ ውስጥ ሲገባ የውስጠኛው የቆዳችን ክፍል ላይ መድረስ ይችላል እና እዛ ላይ ያሉትን ህዋሶቻችንን ቆዳችን ላይ ያሉትን ሴሎች ውስጥ በመግባት ዲኤንኤውን ይቀይረዋል ማለት ነው። ያ ዲኤንኤ ታዲያ ሲቀየር ምንድን ነው የሚመጣው? ካንሰር ነው የሚመጣው። ካንሰር ማለት አንድ ሴል ከመጠን በላይ ዝም ብሎ ሲባዛ በቃ እሱ ነው ካንሰር የሚባለው። መገታት አለበት አይደለ? የሆነ ሰውነታችን ሁሉንም ነገር በቃ በኦርደር በስርዓት ነው የሚያከናውነው። አሁን ለምሳሌ እዚህ ጋር 5 ሴል ነው ማምረት የምፈልገው ብሎ አንድ ትዕዛዝ ካዘዘ የሆነ ሰውነታችን 1 2 3 4 5 ሴል ካመረተ በኋላ ከዛ በኋላ እንዳይመረት ማቆም ይችላል ሴላችን። በተፈጥሮ ይሄ ያለን ችሎታ ነው። ወይም ደግሞ ከመጠን በላይ ድንገት ተሳስቶ እንኳን 6 ካመረተ አንዱን ያጠፋዋል ወይ ይገለውና 5 ብቻ እንዲኖሩ ማድረግ ይቻላል። ይሄም ምንድነው ዘረመላችን ላይ ያሉ P53 የሚባሉ ሌሎች እንደዚህ አንዳንድ ኮዶች አሉ። በቃ ልክ እንደ ኮምፒውተር ኮድ ማለት ነው። ታዲያ ይሄ ጨረር ገብቶ ዘረመላችን ውስጥ ዲኤንኤያችን ውስጥ የሆነ ነገር ሲቀይር ይሄ ስዊች ነው የሚበላሸው። ስለዚህ 5 ይመረት ተብሎ 5 ላይ አይቆምም። ያለማቋረጥ ይመረታል። በቃ በጣም በብዛት ከዛ ደግሞ ሲበዛ መጀመሪያ እንደነገርኳችሁ እነዛ የሚገላለ በፊት ላይ ኖርማል ላይ አሁን የተበላሸው ወይ የተቀየረው ዘረመል ግን ላይ አይኖርም። ስለዚህ ከመጠን በላይ እድገት ይኖራል። ያልተፈለገ ቦታ ለምሳሌ እዚህ ጋር ማደግ ያለበት ሴል ሌላ ቦታ ላይ አንድ ቦታ ትልቅ ሆኖ ማደግ ሲያድግ ጫና ይፈጥራል እዛ ቦታ። ለዛ ሴል ደግሞ ሌላ ኢነርጂ እንትን ይላል። በጣም አስሬ ሌላ ኢነርጂ ሰውነታችን በጣም ብዙ ኢነርጂ እነዛ በህይወት እንዲቀጥሉ ያወጣል። ከዛ ደግሞ ችግሩ በጣም አንድ ነገር በፍጥነት ስንሰራ ምንድነው የሚፈጠረው? ስህተት አይጠፋም። ስለዚህ ሌላ ድጋሚ ስህተት እየተባለ ያን ስህተት የሚያስተካክል ነገር የለም፣ ካንሰር ይሆናል። በጣም የቆዳ ካንሰር ብዙ ሰው የሚያሳስትበትን ምክንያት ልንገራችሁ። የቆዳ ካንሰር ሲታይ ሞል ነው የሚመስለው። ሞል ማለት አንዳንድ ሰዎች ላይ የውበት ምልክቶች ነው። ብዙ አርቲስቶች ላይ አይታችሁ ከሆነ ጠፍጣፋ የሆኑ ጥቁር ነገሮች ናቸው እና ይሄ በቃ ምልክቶች ይሄ ጥቁር ነገር ቆዳችን ላይ አንዳንድ ቦታ እንዳሉት እንደዛ ነው የሚመስሉት እንጂ ሌላ የተለየ ነገር አይመስልም። እንደዛ ሆኖ ነው የሚጀመረው። ሜላኖማ ይባላል፣ ባዛል ሴል ካርሲኖማ፣ ስኳመስ ሴል ካርሲኖማ እና እነዚህ ካንሰሮች እንዲከሰቱ ሊያደርግ ይችላል የፀሐይ ብርሃን ብቻ። እንደነገርኳችሁ አሁን ላይ ያለው የፀሐይ ብርሃን ተጋላጭነታችን ከድሮ ደግሞ በጣም የጨመረ ነው። በየአመቱ የሚመዘገበው የፀሐይ ጨረር እንዲሁም ደግሞ በየአመቱ የሚመዘገበው የምድር ሙቀት ራሱ ከአመት ዓመት እየጨመረ ነው። አሁን ራሱ 2025 ያለፈው አመት ላይ የተመዘገበው እስከዛሬ በዓለም ታሪክ ያንን ያክል ሙቀት አልተመዘገበም። እየጨመረ ነው። ዩቪኤ ሙሉ ቀን ይኖራል። ስለዚህ ደመና ስለሆነ ብቻ ጠዋት ስለሆነ ብቻ አያገኘኝም ልንል የማንችለው ነገር። ዩቪቢ ወይም ደግሞ አልትራቫዮሌት ቢ ጥቅሙ ምንድነው? ቫይታሚን ዲ እንዲመረት ያደርጋል። ቫይታሚን ዲ ቀጥታ ፀሐይ ቆዳችንን ሲነካ ከውስጥ ያለው ፕሮቲን ነው የሚቀየረው ወደ ቫይታሚን ዲነት ወይም ደግሞ መጀመሪያ ኢንአክቲቭ የነበረው መጀመሪያ የማይሰራው ወደሚሰራው ፎርም ይቀየራል። ስለዚህ ጥቅሙ እሱ ነው። ኤፒደርሚስ የሚባለው የቆዳችን ክፍል ላይ ነው የሚገባው። ከ200 እስከ 300 ናኖሜትር ነው ዌቭ ሌንግዙ ወይም ደግሞ የጨረሩ ርዝመት ማለት ነው። ኤፒደርሚስ ማለት ከላይ ያለው የቆዳችን ክፍል ማለት ነው። ስለዚህ ወደ ውስጥ ዘልቆ አይገባም። ደስ የሚለው ይሄ ነገር አትሊስት መስታወትን ማለፍ አይችልም። ዩቪኤ መስታወት ቢኖር ራሱ እሱን ፔኔትሬት አድርጎ ወይም ደግሞ እሱን በውስጡ ውስጥ አልፎ እኛ ጋር ሊደርስ ይችላል። ይሄ ግን አጭር ስለሆነ ወደ ውስጥ አይገባም፣ መስታወትን ማለፍ አይችልም። ይሄኛው ትልቁ ችግሩ ሰንበርን ያመጣል። ሰንበርን ማለት በፀሐይ የሚከሰት መቃጠል ማለት ነው። የመቅላት የማቃጠል ሁላ ባህሪ ያለው ወደ ቁስል ምናምን አይሄድም፣ ግን ለተወሰነ ጊዜ የሚቆይ ማቃጠል አለው። ጥቁሮች እንደኛ ጠያም ያሉ ቆዳዎች ላይ ደግሞ ታን ያደርጋል። ስኪን ኢንፍላሜሽን ያመጣል ወይም ደግሞ የቆዳ ብግነትን ያመጣል። እንዲሁም ደግሞ ማንኛውም የሰውነታችን ክፍል ውስጥ የበሽታ የመከላከል አቅም አለን አይደል? ልክ እንደዛ ቆዳችን ውስጥም የበሽታ የመከላከል አቅም አለን፣ ግን ይህንን የማዳከም ኃይል አለው። እንዲሁም ደግሞ ይሄም ድጋሚ የዲኤንኤ ጉዳት ያመጣል ወይም ደግሞ የዲኤንኤ ዳሜጅ ወይም ደግሞ የዘረመል ጉዳት ማለት ነው። ይህም ቅድም እንደነገርኳችሁ የዘረመሉ የሆነ ነገር አንዷ ኮድ እንኳን ብትቀየር ቀጣይ ወደ ካንሰርነት ነው የሚያመራው ማለት ነው። ስለዚህ ከዚህ ሁሉ የምናየው ዋናው ነገር ከጨረሮች የምንጎዳው ነገር አንደኛ ለቆዳ ካንሰር ያጋልጠናል፣ ሁለቱም ጨረሮች። ሁለተኛ ያለ ጊዜ የሚመጣ እርጅናን፣ የቆዳ መሸብሸብ ያመጣል። እንዲሁም ደግሞ የቆዳ ቀለም መቀየር፣ እንደ ማዲያት፣ መጥቆር፣ ትንንሽዬ ነጠብጣቦች ፊታችን ላይ ማየት። የሚገርማችሁ ዲፔን የሚባል ራሱ ብዙ ሰው ጥቁር ነገር
ከፍ ያሉ አንገታቸው ላይ ምናምን ያለው እሱም የፀሐይ አንድ ፀሐይ የሚያበረክተው አስተዋጽኦ አለ እንደዛ ለመሆን። ስለዚህ እነዚህ ከፀሐይ ብዙ ጥቅም ብናገኝም ሙቀትን ብናገኝም ቫይታሚን ዲ መቀየር ብንችልም ብዙ ነገር ቢኖርም ግን አሁን ያለንበት ሁኔታ ከምድር ሙቀት መጨመር ጋር ተያይዞ እንደነገርኳችሁ በጣም ብዙ የነዚህ ጨረሮች ሳይድ ኢፌክት አለ ማለት ነው። ስለዚህ እነዚህን ጨረሮች በምን እንቀንስ ታዲያ? ሰንስክሪን በውስጡ ኬሚካሎች አሉ። እነዛ ኬሚካል ፀሐይ ወደ ቆዳችን ከመግባት ይልቅ ነጥሮ እንዲመለስ ያደርጋል። ሌላኛው ደግሞ ውስጥ መሰባበር አለና ይህም ሁለት አይነት አለው። ሚኒራል እና ኬሚካል የምንለው የሰንስክሪን አይነቶች አሉ። እንደነገርኳችሁ ሚኒራል የምንለው ስንቀባ ከተቀባን በኋላ ሳን ብሎክ ነው የሚባለው። ቀጥታ የፀሐይ ጨረሩ መጥቶ ነጥሮ ነው የሚመለሰው። ግን ታዲያ የዚህ ነገር ትንሽ ሳይድ ኢፌክቱ የምንለው ወይም ደግሞ ለአጠቃቀም ምቹ ያልሆነበት መንገድ የምንለው ዋይት ካስት የሚባል ነገር ያመጣል። ዋይት ካስት ማለት ነጭ ነገር ይሆናል። ስትቀቡት ነጭ ነገር እዚህ ቪዲዮ ላይ እንደምታዩት ከሌላ ቆዳ የራሱ ይለያል አይደለ? እዚህ ጋር የተቀባሁት እንትን እና እንደዛ ነጭ የመሆን ነገር አለው። ስለዚህ በተለይ ለኛ ቆዳ ጠየም ላልን ሰዎች ለጥቁሮች በጣም ብዙ ጊዜ ይሄ ነው ሳይድ ኢፌክቱ። ግን የቆዳ ካንሰርን በመከላከል ደረጃ አንደኛ የሚመረጠው ይሄኛው ነው። ሁለተኛው ደግሞ ኬሚካል ሰንስክሪን ይባላል። ኬሚካል ሰንስክሪን ውስጥ ከገባ በኋላ ይሄ ጨረር ቀጥታ ሰውነታችን እንዳይጎዳው ይሰባብረዋል ማለት ነው ኬሚካሉ። ስለዚህ ቀጥታ የፀሐይ ጨረሩ ይገባል ግን ይሰባብረዋል። ስለዚህ ያንን ሳይድ ኢፌክት ወይ ዘረመላችንን መቀየር፣ አንዳንድ ጉዳቶችን ማምጣት፣ ቆዳችንን ቀለሙን መቀየር አይችልም ማለት ነው። ስለዚህ ኢንአክቲቭ ያደርገዋል። ስለዚህ እነዚህ ናቸው በዋነኝነት። ብዙ ሰዎች ሰንስክሪን ገዝተው እንደውም ሲቀቡ ነጭ ይሆናል፣ እንደነገርኳችሁ ዋይት ካስት ይሆንባቸዋል። ብዙ ሰው የሚቸገረው እሱ ነው እና እሱ ነገር የሚከብዳችሁ ከሆነ ኬሚካል ሰንስክሪን ግዙ። ኬሚካል ሰንስክሪን ግን እንደ ሎሽን ቅልጥ ነው የሚለው፣ ምንም ከሌላ ቆዳችንም የሚለይ ነገር አይኖርም። አሁን ደግሞ ጊዜው ያመጣው በጣም አሪፍ ነገር ደግሞ ቲንትድ ሰንስክሪን ይባላል። ቲንትድ ሰንስክሪን ማለት ፎቶ ላይ እንደምታዩት እንደ ፋውንዴሽን ነገር አለው፣ ከለር አለው ማለት ነው። ስለዚህ ስንቀባ ከላይ ከስር መሸፈን የምንፈልገው እንደ ማዲያት ወይ ጥቋቁር ነገሮች ካሉ ፋውንዴሽንን ሳንጠቀም ከበድ ያለ ሜካፕ ሳንጠቀም ግን ከላይ ያሉትን መሸፈን እንችላለን። በጣም ስስ ነው፣ እንደ ፋውንዴሽን እንደ ሜካፕ ክብድ ያለ አይደለም፣ ስስ ነው። እንዲሁም ደግሞ ቲንትድ ሰንስክሪን ለብቻው በጣም አሪፍ ነገር ያለው ምንድነው ብሉ ላይት አሁን ላይ እየተባለ ያለው ብሉ ላይትም ለቆዳ ካንሰር ለመሸብሸብ ሊያጋልጠን ይችላል እየተባለ ነው። ይሄ ብሉ ላይት ብዙ ጊዜ የሚኖረው ስልካችን ላይ ነው፣ ኮምፒውተር ላይ ነው። አሁን በጣም ብዙ ሰዎች ቢሮ ውስጥ ነው የሚውሉት፣ ፀሐይ ምንም አያገኙም። ቀን ላይ ግን ቀኑን ሙሉ ኮምፒውተር ላይ ሆኖ ከሆነ ስራቸው የሚውሉት ወይም ደግሞ ስልካቸውን ቀን ሙሉ የሚነካኩ ከሆነ ከዛ የሚለቀቀው ብሉ ላይት ራሱ ሌላ ሳይድ ኢፌክት አለው። የቆዳ መሸብሸብን በቶሎ ማርጃትን ሊያመጣ ይችላል። ስለዚህ ቲንትድ ሰንስክሪን ለሱም ይጠቅማል። ግን በዚሁ አጋጣሚ ልንገራችሁና ቲንትድን መጠቀም አልፈልግም ግን ኮምፒውተር ላይ እና ቀን ሙሉ ኮምፒውተር ላይ ነው ስልኬ እንደዛ ነው የምትሉ ሰዎች ካላችሁ ብሉ ላይት ፊልተር የሚባል አለ ሴቲንግ ስልክ ላይ በተለይ ማለት ነው እና እሱን ኦን አድርጉት። ለፒሲም ደግሞ እንደዛ የሚገዙ አንዳንድ ነገሮች ወይም ደግሞ አንዳንድ ሴቲንጎች ሊኖሩ ይችላሉ። እነዛን ተጠቀሙ ብሉ ላይትን ለመቀነስ ማለት ነው። ስለዚህ የሰንስክሪን አይነቶች እንደዚህ ናቸው። ታዲያ ስንገዛ በዋነኝነት ምንድነው ማየት ያለብን ካልን በዋነኝነት ማየት ያለብን ነገር ብሮድ ስፔክትረም የሚለውን ግድ ነው፣ በቃ መኖር አለበት። ብሮድ ስፔክትረም ማለት ዩቪኤንም ዩቪቢንም የሚከላከልልን ማለት ነው። ቅድም እንደተወያየ ነው ሁለቱም ናቸው ጉዳት ያላቸው፣ መከላከል የምንፈልገው ሁለቱንም ነው። ስለዚህ ብሮድ ስፔክትረም የሚለውን ግዙ። እንዲሁም ደግሞ PA++ የሚል ደግሞ አንዳንዱ ላይ ይገኛል። ይሄ ቀጥታ አንድ ፀሐይ ምን ያህል ዩቪኤ መከላከል እንችላለን የሚለውን ነው የሚያሳየው። ስለዚህ ዩቪኤ ብላችሁ ከ3 ፕላስ በላይ ብዙ ፕላስ ያለውን ምረጡ ማለት ነው። በሌላኛው ሶስተኛው ነገር SPF የሚባል ሰን ፕሮቴክቲቭ ፋክተር የሚባል አለ። ፀሐይን ምን ያህል ሊከላከልልን ይችላል የሚለውን ነው የሚያሳየው እና ከ25 በታች ከሆነ ኦልሞስት ዜሮ ማለት ነው። ምንም የመከላከል አቅም እንደሌለው ተደርጎ ነው የሚታሰበው ሕክምና ላይ። ስለዚህ ስትገዙ 30 ወይም ደግሞ ከ30 በላይ ያሉት ተጠቀሙ። ከቆዳ አይነታችሁ ጋር ተስማሚ የሆነውን ግዙ። ቆዳችሁ ወዛማ ከሆነ ወዛም ኦይሊ የሚል ሰንስክሪን፣ ለቆዳችሁ ደረቅ ከሆነ ደግሞ ፎር ድራይ ስኪን የሚል፣ ፊታችሁ ኮምቢኔሽን ከሆነ ደግሞ ፎር ኮምቢኔሽን ስኪን የሚል ግዙ ማለት ነው። ፊታችን ወዛም ደረቅ ኮምቢኔሽን መሆኑ በምንድን ነው ማወቅ የምንችለው የምትሉት፣ በጣም ማወቅ የምትችሉበት አጭሩ መንገድ ፊታችሁን በሳሙና በመታጠብ ነው። መጀመሪያ ፊታችሁን በሳሙና
በደንብ ታጠቡ። ከዛ በኋላ ለ1 ሰዓት ያህል ጠብቁት። ከዛ ፊታችሁ እንዴት ነው የሚጨመድዳችሁ ከሆነ ለምሳሌ አንድ ሰው እዚህ ጉንጩና ጉንጩን በጣም የሚጨመድደው ውጥር የማድረግ ስሜት ካለው ግን ግንባሩ ላይ ኖርማል ከሆነ ድርቅ ካላለ ወይ ይሄ ነጭ ነጭ ሆኖ ይሄ ምንም ከሌለ ኮምቢኔሽን ነው። ወይም ደግሞ ይሄ ሰው በብዛት ወዝ የሚያመርተው ግንባሩ ላይ እና እዚህ ቲዞን የምንለው ላይ ነው ማለት ነው። ስለዚህ ይሄ ኮምቢኔሽን ነው። እዚህ ጋር ደረቅ ቆዳ አለው፣ እዚህ ጋር ደግሞ ወዛማ ቆዳ አለው። ስለዚህ ይሄ ኮምቢኔሽን ይባላል። ታጥባችሁ ከ1 ሰዓት በኋላ ደግሞ ፊታችሁ ወዝ ጥምቅ የሚያደርገው ከሆነ ይሄ ኦይሊ ስኪን ነው ወይም ወዛም ቆዳ ነው ማለት እንችላለን። ታጥባችሁ ደግሞ ፊታችሁ ሙሉ ጭምድድ የሚያደርጋችሁ ከሆነ ግንባራችሁን፣ ጉንጫችሁን ነጭ ነጭ ነገር የሚሆን ከሆነ ይሄ ሙሉ ድራይ ስኪን ወይም ደግሞ ደረቅ ቆዳ የምንለው ነው። ታጥባችሁ ለ1 ሰዓት ግን ምንም ኢፌክት ከሌለው ኖርማል ከሆናችሁ የሚጨመድድም ከሌለ ወዝም በጣም ብዙ ከሌለ ግን ኖርማል ስኪን ታይፕ ነው ማለት ነው። ስለዚህ ይሄንን በማየት ግዙ። ታዲያ ለምንድን ነው ቆዳችን ታይፕ ማወቅ ያለብን ሰንስክሪን ጋር በተያያዘ ካለን ክሬም የሚባል እና ጄል የሚባል አለ። አሰራሩ ራሱ ሰንስክሪኑ ማለት ነው እና ጄል የሚለው ለኦይሊ ወይም ደግሞ ወዛም ቆዳ ላላቸው ሰዎች ነው የሚመከረው። ኦልሬዲ ያ ቆዳ ወዛም የሆነው ወዝ በጣም ያመርታል ነው አይደለ ፊቱ ወይም ቆዳ። ስለዚህ እዛ ላይ በጣም ወዝ ያለው ነገር መጠቀም የለበትም። ስለዚህ ጄል የሆነው ቶሎ ቅልጥ የማለት ምንም የቆዳ ቀዳዳዎችን አይደፍንም ማለት ነው። ለድራይ ስኪን ደግሞ ክሬም የሚለውን ነው የምንጠቀመው። ለዛ ነው የቆዳችን አይነት ማወቅ ያለብን ማለት ነው። ከዛ ደግሞ ቀጣይ ላይ ሚኒራል እና ፊዚካል ሰንስክሪን የሚባል አለ። እሱን ከዚህ በፊት ቅድም እንደነገርኳችሁ ነው ማለት ነው የምንጠቀምበትና የምንፈልገው ምንድን ነው። ቀላ ያለን ሰዎች፣ ነጣ ያለን ሰዎች ከሆነ ምናልባት ዋይት ካስቱ ላይ ይታይ ይችላል፣ ሚኒራል ልንጠቀም እንችላለን። ግን ጠየም የምንል ከሆነ በአብዛኛው ጠየም ባንልም ራሱ ብዙ ለእኛ ቆዳ ያው እኛ እንግዲህ የፈለገ አፍሪካውያን ከሆነ ድረስ የፈለገ ብንቀላም ራሱ ነጭ ልንሆን አንችልም አይደል? እንደ ፈረንጆቹ አንድ አይነት አይደለም። ስለዚህ እኛ ቆዳ ላይ ብዙ ያሳያል እና በእኛ ቆዳ ኬሚካል ሊሆን ይችላል። ከዛ ውጭ ግን የብራንድ ልዩነት ነው። እንደ ብራንዱ እንደተመረተበት ሀገር የሚጨማምሯቸው ነገሮች ይለያያል። ለዛ ነው ዋጋቸው የሚለያየው። ከ1800 ጀምሮ እንደ አቅማችን ከ1800 ጀምሮ እስከ 5000 ድረስ ያሉ ሰንስክሪኖች አሉ ማለት ነው። እና ሌላ ደግሞ ሰንስክሪን በዋነኝነት ጥቅሞቹ ምንድን ናቸው? ታዲያ ብዙ ሰው የሚቸገረው ማዲያት ነው አይደለ? ለማዲያት በጣም አሪፍ ነው ሰንስክሪን። አንደኛ ኦሬዲ ካለ ይቀንሰዋል። በጣም ትንንሽ በተለይ ገና አሁን ማዲያት እየጀመራችሁ ትንንሽ ነገር እዚህ ጋር እያያችሁ ከሆነ አሁኑኑ ዛሬ ነገ ሳትሉ ሰንስክሪን መጠቀም ጀምሩ። ምክንያቱም ያንን እድገት ይቀንሰዋል። ሜላዝማ ወይም ደግሞ ማዲያት የሚመጣው ከውስጥ ያለው ሜላኒን የሚያመርተው ወይም ደግሞ ይሄ ጥቁረትን የሚያመርተው ሴላችን በጣም አክቲቬትድ ሲሆን ነው። ይሄ ነገር አክቲቬትድ የሚሆነው ወይም በጣም መስራት የሚጀምረው በፀሐይ ምክንያት ነው። ስለዚህ ማዲያት ያለባችሁ ሰዎች ሰንስክሪን መጠቀም ግድ ነው። እንደውም የምትጠቀሙት ከሌላው ሰው ራሱ አጠቃቀማችሁ ይለያያል። ሌላው ሰው በቀን አንዴ ሊሆን ይችላል የሚጠቀመው። እናንተ ግን መጠቀም ያለባችሁ በየ2 ሰዓቱ ነው። ማንኛውም ሰንስክሪን ከተጠቀምነው ወይም ከተቀባነው ከ2 ሰዓት እስከ 3 ሰዓት በኋላ ስራ ያቆማል ወይም ቀን ሙሉ አይውልልንም ማለት ነው። ስለዚህ ማዲያት ካለባችሁ በየ2 ሰዓቱ ወይ ደግሞ በቀን 3 ራሳችሁን እያስታወሳችሁ መቀባት አለባችሁ። ጃንጥላ መያዝ አለባችሁ። እንደነገርኳችሁ ከፀሐይ ጋር ቀጥታ ግንኙነት ነው ያለው ማዲያት። ቀጣይ ቪዲዮ ስለ ማዲያት ሰራላችኋለሁ። ስለዚህ ማዲያት ያለባችሁ ሰዎች በየ2 ሰዓቱ ነው ሰንስክሪን መቀባት ያለባችሁ። ሌላ ደግሞ ልክ ልንወጣ ስንል ሰንስክሪን ተቀብተን ከወጣን ምንም ጥቅም የለውም። እሱ ስራ እንዲጀምር ሊሆን ያክል ደቂቃ ልንሰጠው ይገባል። ያም ደግሞ 20 ደቂቃ ነው። ስለዚህ ከቤት ከመውጣታችሁ ከ20 ደቂቃ በፊት ተቀቡ ሰንስክሪንን ማለት ነው እንጂ እንደተቀባችሁ ወዲያው አትውጡ። እንዲሁም ደግሞ ብዙ ሰው የሚረሳው ሰንስክሪን ፊቱን ብቻ ይቀባና ይሄንን ይተዋዋል። እና ይሄና ይሄ አንድ እንዲሆንላችሁ ከፈለጋችሁ ማንኛውንም አክቲቭ ኢንግሪዲየንት ስትጠቀሙ፣ ሬቲኖል ሊሆን ይችላል፣ ማንኛውም ነገር ስትጠቀሙ፣ ሰንስክሪንም ስትጠቀሙ ፊታችሁን ተቀብታችሁ በዛው አንገታችሁንም መቀባት እንዳትረሱ፣ አንድ አይነት እንዲሆን ማለት ነው። ምክንያቱም ይሄም ቢሆን ፀሐይ ቀጥታ ያገኘዋል። የቆዳ መሸብሸብ እንደውም አንገት ላይ ነው መጀመሪያ የሚጀምረው፣ እዚህ አካባቢ አይደል? እንደዚህ ነው ቆዳ ውድቅ ማለት ይጀምራል። ጥቅሞቹ ምንድን ናቸው? አንደኛ የቆዳ ቀለምን ለመቀነስ፣ ለምሳሌ ጥቋቁር ነገሮች ካለባችሁ፣ ማዲያት ካለባችሁ እሱን ለመቀነስ ወይም ደግሞ እድገቱን ከዛ በኋላ እንዳይጨምር ይረዳል ማለት ነው ማዲያት። ሁለተኛ ደግሞ ስኪን ካንሰርን ይከላከልልናል። ስኪን ካንሰርን መከላከል የምንችልበት መንገድ ፀሐይ ቀጥታ የዘረመላችንን ለውጥ እንዳያመጣ ነው አይደለ? ስለዚህ እነዚህ ሰንስክሪኖች
ዘረመል ጋር እንዳይደርስ ይሄ ጨረር እንዳይጎዳ ይከላከሉልን። ከብጉር በኋላ የሚመጡ ጥቁረቶች አንደኛ እንዲጠቁር የሚያደርገው ራሱ ፀሐይ ነው። ቅድም እንዳልኳችሁ ከሴላችን ስር ጥቁረት እንዲመረት የሚያደርግ ሜላኖሳይት የሚባሉ ሴሎች አሉ። እነዚህ ሴሎች አክቲቬትድ የሚሆኑት ወይም ወደ ስራ የሚገቡት በፀሐይ አማካኝነት ነው። ስለዚህ ብጉር ከጠፋ በኋላ ሰንስክሪን ብንቀባ ጥቁረት ላይኖር ይችላል። ያ ሰንስክሪን ካልተቀባን ግን ፀሐይ ቀጥታ ሜላኖሳይትን ይነካዋል። ሜላኒን የሚባለውን ጥቁረት የሚያመጣውን ኬሚካል ያመነጫል ወይም ደግሞ የሰመን መከላከል ያለብን። ስለዚህ ብጉር ያለባችሁ ሰዎችን ብትሆኑ በብጉር ምክንያት ጥቁረት እንዳይመጣባችሁ፣ ሃይፐር ፒግመንቴሽን እንዳይመጣ ሰንስክሪን መጠቀም ጥሩ ነው። እንዲሁም ደግሞ እንደ ፋውንዴሽን መጠቀም ለምትፈልጉ ሰዎች ኬሚካል ፋውንዴሽንን ሁሌ ከመጠቀም ከዛ ይልቅ ሰንስክሪንን ቲንትድ ሰንስክሪን መጠቀም። ጃንጥላ ሲባል ይሄ ውስጡ ጥቁር የሆነው ዩቪ ፕሮቴክሽን፣ ይሄ ኖርማሊ የምንይዘው ጃንጥላ ከውስጡ ጥቁር ካልሆነ የፀሐይ ጨረርን አይከላከልም። ዝም ብሎ በቃ ማሳለፍ ነው፣ ያው ለኛ ይመስላል እንጂ። ስለዚህ መያዛችን ካልቀረ ጃንጥላ ማድረጋችሁ መሸከማችሁ ካልቀረ ከውስጡ ዩቪ ፕሮቴክሽን ያለው ወይም ደግሞ ከውስጥ ስናየው ጥቁር የሆነውን ጃንጥላ ያዙ። ቀጣይ እንድሰራ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ዶክተር አሳንቲ ሰለሞን ነኝ፣ ኤስቴቲሻን እና ኮስሞቶሎጂስት፣ ጠቅላላ ሐኪም እና የቆዳ ባለሙያ ነኝ። እስከ መጨረሻው ድረስ ቪዲዮ ስለተከታተላችሁ በጣም አመሰግናለሁ። የቤተሰቦች ስለሆናችሁ አመሰግናለሁ። ሰብስክራይብ አድርጉ ያላደረጋችሁ፣ ቤተሰብ ሁኑ። ያደረጋችሁ ደግሞ ላይክ በማድረግ ይህን ቪዲዮ መጨረስ ትችላላችሁ። እናንተ ሰንስክሪን መጠቀም ከጀመራችሁ ስንት ጊዜ ሆናችሁ? እንዲሁም ደግሞ ምን አይነት ሰንስክሪን እየተጠቀማችሁ ነው? እስቲ የምትጠቀሙትን ሰንስክሪን ስሙን ጻፉልኝ ከታች።